ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? በምዕራፍ 2 የመረጥንላችሁን የቢዝነስ እንዲሁም ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። በአዲስ አበባ ከተማ እስከ ምሽት 4 ሰዓት ድረስ የህዝብ ትራንስፖርት አገልግሎት እንዲሰጥ የተደነገገውን ደንብ ተከትሎ አዲስ መረጃ ዛሬ ወጥቷል፣ እናጋራችኋለን። የስንዴ ዱቄት ማበልጸግ ላይ በወጣው አስገዳጅ መመሪያን ተከትሎ ወጥ የሆነ የቁጥጥር ስርዓት እንዲተገበር ማሳሰቢያ ተሰጥቷል። መረጃውን እናደርሳችኋለን። ይፈርሳል ተብሎ የነበረውን የአዲስ አበባ ቀላል ባቡር መስመር ጉዳይ በተመለከተ የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ምላሽ ሰጥቶበታል። ምላሹ ምንድነው? በዝርዝር ይዘነዋል። ከቴሌግራም አጠቃቀም ጋር ተያይዞ የኢንፎርሜሽን መረብ ደህንነት አስተዳደር ኤጀንሲ አዲስ የማስጠንቀቂያ መረጃ ይፋ አድርጓል። እነዚህንና ሌሎች የቢዝነስ እንዲሁም ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስና ትኩስ የቢዝነስ እንዲሁም የማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 13844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። በአዲስ አበባ ከተማ አንዳንድ አካባቢዎች ባጋጠመ የትራንስፎርመር ብልሽት የኤሌክትሪክ ኃይል በፈረቃ ማለትም በቀንና በምሽት እየተዳረሰ መሆኑን አገልግሎቱ አስታወቀም። በዚህም በተቋሙ ትስስር ገጽ የኃይል መቆራረጥ የሚከሰትባቸውን ቦታዎች ጥቆማ እንደተሰጠ የተገለጸ ሲሆን ተቋሙ ያጋጠመውን ብልሽት ቀርፎ ወደ ቀድሞ አሰራር እስኪመልስ ድረስ ህብረተሰቡ በትዕግስት እንዲጠብቅ ሲሉ የኢትዮጵያ ኤሌክትሪክ አገልግሎት የሥራ አስፈጻሚ ተወካይና የኮሚኒኬሽን ሥራ አስፈጻሚ አቶ መላኩ ታዬ ተናግረዋል። መቆራረጡ እስከ መጋቢት 30 ቀን 2017 ዓ.ም ይቀረፋል ተብሎ የነበረው ጥገና ባለመጠናቀቁ ብሎም ከውጭ መግባት የነበረባቸው ማሽኖች ባለመግባታቸው ሙሉ በሙሉ ኃይል ማሰራጨት እንዳልተቻለና አሁንም መቼ ይቀረፋል የሚለውን ቀን በውል ለመግለጽ እንደማይቻል አቶ መላኩ አክለዋል። የኃይል መቆራረጡ የሚስተዋልባቸውን አካባቢዎች ተቋሙ በማህበራዊ ትስስር ገጹ ላይ ይፋ እያደረገ መሆኑን ገልጸው ህብረተሰቡም የኃይል አጠቃቀሙን በተቀመጠው መረጃ መሰረት እንዲያስተካክል ጠቁመዋል። እንዲሁም ካለፉት 3 ቀናት ጀምሮ የተቋሙ ሲስተም ላይ ባጋጠመ ቴክኒክ ችግር ምክንያት 905 እና 904 ነፃ የጥሪ ማዕከሎች እንዲሁም የዲጂታል ክፍያ አማራጮች ላይ የአገልግሎት መቋረጥ ማጋጠሙ ይታወሳል። በተጨማሪም ተቋሙ የአገልግሎት ተጠቃሚው እስኪስተካከል ድረስ በትዕግስት እንዲጠባበቅ ጠይቆ ከክፍያ መዘግየት ጋር በተገናኘ ደግሞ የአገልግሎት መቋረጥ የማይኖር መሆኑን አስታውቋል። 3.4 ሚሊዮን ለሚሆኑ ዜጎች የሥራ ዕድል መፍጠሩን የሥራና ክህሎት ሚኒስቴር አስታወቀም። ዛሬ የሕዝብ ተወካዮች ምክር ቤት በ23ኛ መደበኛ ስብሰባው የሥራና ክህሎት ሚኒስቴርን የ2017 በጀት ዓመት የ9 ወራት ዕቅድ አፈጻጸም ሪፖርትን ገምግሟል። በዚህም የምክር ቤቱ አባላት በርካታ ጥያቄዎችን ያቀረቡ ሲሆን ሚኒስትሯ ወይዘሮ ሙፈሪያት ካሚል በበኩላቸው ምላሽና ማብራሪያ ሰጥተዋል። ሚኒስትሯ በሰጡት ማብራሪያም በግብርናው በአገልግሎትና በኢንዱስትሪው ዘርፎች ለበርካታ ዜጎች የሥራ ዕድል መፍጠር መቻሉን አስረድተዋል። ተቋሙ የመንግስትን የአገልግሎት ማሻሻያ የሪፎርም ትግበራ ለዜጎች የሥራ ዕድል ፈጠራ እንዲሁም ቴክኖሎጂን በመጠቀም በርካታ ስራዎች ተሰርተዋል ሲሉ የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገር
ነገሪ ሌንጮ ተናግረዋል። በዚህም ሁሉንም አካባቢዎች ታሳቢ ያደረገ ለዜጎች ፍትሐዊ የሆነና የሥራ ዕድል መፍጠር እንደሚገባ፣ ወደ ውጭ ሀገራት የሚሰሩ ዜጎችም ሰብአዊ መብታቸውንና ክብራቸውን በጠበቀ መልኩ መሆን እንዳለበትም የምክር ቤት አባላት ተናግረዋል። በተጨማሪም ሕግና ስርዓትን ተከትለው በማይሰሩ ኤጀንሲዎች ላይ ሕጋዊና አስተዳደራዊ እርምጃ ሚኒስቴር መስሪያ ቤቱ መውሰድ እንዳለበትም መግለጻቸውን የምክር ቤቱ መረጃ ያመላክታል። የሥራና ክህሎት ሚኒስቴር በሚሊዮን ለሚቆጠሩ ዜጎች የሥራ ዕድል እየፈጠርኩ ነው ቢልም ብዙ ጊዜ በሥራና ስምሪት ዙሪያ ግን ተደጋጋሚ ቅሬታዎች ይስተዋላሉ። ለአብነትም ከአንድ ቀን በፊት ወደ ውጭ ሀገር ለመሄድ ከምዝገባ በኋላ ለስልጠና እስከ 10,000 ብር እየተጠየቅን ነው ሲሉ ቅሬታ አቅራቢዎች መናገራቸውን በገበያ ሚዲያ ወደ እናንተ ማድረሳችን አይዘነጋም። ማህበረሰቡ በቴሌግራም አማካኝነት የሚላኩለትን አጠራጣሪ ሊንኮች ከመክፈት እንዲቆጠብ ሲል የኢንፎርሜሽን መረብ ደህንነት ኤጀንሲ አሳሰበም። አስተዳደሩ የኢንተርኔት አጠቃቀም በየቀኑ እየጨመረ በሚሄድበት በዚህ ዘመን ከዚህ ጋር ተያይዞ የሚመጡ ስጋቶችን እየተስፋፉ መሆናቸውንም ገልጿል። በቅርቡም በርካታ አደገኛ የኢንተርኔት አድራሻዎችን የሚመረምሩ በተለይ የኢትዮጵያ የኢንተርኔት ተጠቃሚዎችን በይበልጥ የቴሌግራም ተጠቃሚዎች አካውንቶችን በመንጠቅ ከፍተኛ ስጋት ሊያስከትሉ እንደሚችሉ ማረጋገጡን አስታውቋል። በዚህም ከተለያዩ አካላት በቴሌግራም የሚደርሱ ሊንኮች በርካታ አደጋዎችን የሚይዙ ሲሆን ከአደጋዎች መካከልም የግል መረጃ መጠለፍ፣ እንደ የባንክ መለያ ወይም ፓስወርድ ያሉ መረጃዎችን መስረቅ፣ የማልዌር ስርጭት ማለትም ስልኮችን ወይም ኮምፒውተሮችን የሚጎዱ ቫይረሶች፣ ማጭበርበሪያዎችን በመጠቀም ማለትም ተጠቃሚዎችን በሐሰተኛ ተስፋዎች እንደ ውርርድ ወይም ኢንቨስትመንት ማታለል የመሳሰሉ በዋነኝነት እንደሚገኙበት አስተዳደሩ ገልጿል። በመሆኑም ማህበረሰቡ በቴሌግራም አማካኝነት የሚላኩለትን አጠራጣሪ ሊንኮች ከመክፈት እንዲቆጠብ የኢንፎርሜሽን መረብ ደህንነት አስተዳደር አሳስቧል። የስንዴ ዱቄት ማበልጸጊያ ላይ በወጣው አስገዳጅ መመሪያን በመከተል ወጥ የሆነ የቁጥጥር ስርዓት እንዲተገበር ማሳሰቢያ ተሰጠም። የስንዴ ዱቄት ማበልጸጊያን በተመለከተ በሀገር አቀፍ ደረጃ ወጥ የሆነ የአስተዳደር ስርዓት እንዲተገበር ሲል የኢትዮጵያ ምግብና መድኃኒት ባለስልጣን አሳስቧል። በዚህም ማህበረሰቡ በዕለት ተዕለት የሚጠቀማቸው የምግብ አይነቶችን በንጥረ ነገር የበለጸጉ እንዲሆኑ አስገዳጅ መመሪያ መውጣቱ ይታወሳል። አስገዳጅ መመሪያው ከወጣባቸው የምግብ አይነቶች መካከልም የምግብ ዘይትና የስንዴ ዱቄት ይገኙበታል። ይህ ውሳኔ ጤናማ ንቁና አምራች ዜጋ ለማፍራት በሚደረገው ጥረትና ለሀገር ምጣኔ ሀብታዊ እድገት ከፍተኛ ሚና እንዲኖረው ይረዳል ሲል የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። በባለስልጣኑ የምግብና ምዝገባ ፈቃድ መሪ ስራ አስፈጻሚ መንግስቱ አሰፋ ዘይትና የስንዴ ዱቄት በንጥረ ነገር እንዲበለጽጉ በደረጃዎች ምክር ቤት ውሳኔ ተሰጥቶበት ወደ ስራ መግባቱን ተናግሯል። በምርቶቹ ላይ አስገዳጅ መመሪያ መውጣቱን ተከትሎ ባለስልጣኑ ፈቃድ ለሰጣቸው አምራቾች የተለያዩ የግንዛቤ ማስጨበጫዎችንም ሲሰጥ መቆየቱን ገልጸዋል። በባለስልጣኑ የምግብ ኢንስፔክሽንና ሕግ ማስፈጸም መሪ ስራ አስፈጻሚ ሙላቱ ተስፋዬ በበኩላቸው ለህብረተሰቡ ጤናና ምርታማነት ሲባል ሁሉም አይነት የምግብ ዘይትና የስንዴ ዱቄት መበልጸግ እንዳለበት አስረድተዋል። ያልበለጸገ የስንዴ ዱቄት በህብረተሰቡ ጤና ላይ ሊያደርስ የሚችለውን ጉዳት ለመቀነስ በአገር አቀፍ ደረጃ የወጣውን መመሪያ በእኩል ደረጃ እንዲተገበር ሲልም ባለስልጣኑ አሳስቧል። በዚህም መሰረት የስንዴ ዱቄት ማበልጸግ ላይ በባለስልጣኑ ፈቃድ የወሰዱ አምራቾች ጥቂቶች መሆናቸውንና አብዛኞቹ ደግሞ ከክልል ጤና ቢሮ ፈቃድ ያገኙ መሆናቸውንም አክሏል። ባለስልጣኑ ፈቃድ የሰጣቸውን ድርጅቶች በየጊዜው ቁጥጥር በማድረግ እርምጃ እየወሰደ ቢሆንም በአገር አቀፍ ደረጃ ደግሞ ወጥነት ያለው የአተገባበር ስርዓት ባለመኖሩ ውጤቱ በሚፈለገው ልክ እንዳይሆን አድርጎታል ማለቱን ኢዜአ ዘግቧል።
በአዲስ አበባ ከተማ እስከ ምሽት 4 ሰዓት ድረስ የህዝብ ትራንስፖርት አገልግሎት በማይሰጡ ባለንብረቶችና አሽከርካሪዎች ላይ እርምጃ እወስዳለሁ ሲል የአዲስ አበባ ትራንስፖርት ቢሮ አስጠነቀቀም። ሰሞኑን የአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 185/2017 በተደነገገው ደንብ መሰረት ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽት 4 ሰዓት ድረስ የትራንስፖርት አገልግሎትን እንዲሰጡ አስጠንቅቆ እንደነበር ይታወሳል። በዚህም መሰረት ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎትን ማቋረጥ፣ ከስምሪት መስመር ውጭ አገልግሎት መስጠት፣ አቆራርጦ መጫንና ቢሮው ካወጣው ህጋዊ ታሪፍ ውጭ ህብረተሰቡን ማስከፈል እንደማይችል ቢሮ አሳስቧል። ከተደነገገው ደንብና አሰራር መመሪያ ውጪ በህገወጥ መንገድ በሚንቀሳቀሱ የህዝብ ትራንስፖርት አገልግሎት ሰጪ ባለንብረቶችና አሽከርካሪዎች ላይም በደንቡ በተቀመጠው የቅጣት እርከን መነሻነት 5000 ብር እንደሚያስቀጣም አስታውቋል። ህብረተሰቡም አገልግሎቱን በሚያደናቅፉ ህገወጥ አገልግሎት ሰጪዎች ሲያጋጥሙት በነፃ የስልክ መስመር 9417 ወይንም ደግሞ በአካል በየአቅራቢያው በሚገኙ የትራንስፖርት ቅርንጫፍ ጽህፈት ቤቶችና የትራንስፖርት ዘርፍ ባለሙያዎች የተሽከርካሪ ሰሌዳና ሰዓት በመያዝ ጥቆማ መስጠት እንደሚችልም ቢሮ ገልጿል። ይፈርሳል ተብሎ የነበረው የአዲስ አበባ ቀላል ባቡር መስመርን ተከትሎ የሚሻሻሉ አንዳንድ መስመሮች ይኖራሉ እንጂ በጭራሽ የሚፈርስ መስመር የለም ሲል የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት አስታወቀም። በዚህም የአዲስ አበባ ቀላል ባቡር የሚሻሻል እንጂ የሚፈርስ መስመር የለም ሲሉ የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት ዋና ስራ አስፈጻሚ ዶክተር ብርሃን አበባው ተናግረዋል። የአዲስ አበባ ቀላል ባቡር አገልግሎት አሁን ካለበት ችግር አውጥቶ ወደ አቋሙ ለመመለስ እንደሚያስፈልግም በጥናት የተረጋገጠ ሲሆን ይፈርሳል የሚል ነገር ግን የለም ሲሉ አክለዋል። ቀላል ባቡሩ ባለፉት 9 ዓመታት መደበኛ የሆነ ጥገና እየተደረገለት አልመጣም ያሉት ዋና ስራ አስፈጻሚው አገልግሎቶቹ እየተዳከሙ መጥተዋል ብለዋል። የአዲስ አበባ ቀላል ባቡር ትራንስፖርት ካሉት 41 ባቡሮች መካከል አገልግሎት እየሰጡ የሚገኙት 19 ባቡሮች ብቻ መሆናቸው የተነሳ ሲሆን ቀሪዎቹ ባቡሮች ደግሞ አገልግሎት እየሰጡ አለመሆናቸውም ተነግሯል። ቀጥለናል። ውድ ተከታታዮቻችን፣ በመጨረሻም በዝርዝር ወደምንመለከተው መረጃችን ስናልፍ ደግሞ የሜታ ኩባንያ የአሜሪካን ብሔራዊ ደህንነት ለቻይና አሳልፎ መስጠቱ ተሰማም። ሜታ ኩባንያ የአሜሪካ ብሔራዊ ደህንነት ለቻይና አሳልፎ መስጠቱን የቀድሞ የፌስቡክ የዓለም አቀፍ የህዝብ ፖሊሲ ዳይሬክተር ሳራ ዊሊያምስ መናገራቸው ተሰምቷል። የቀድሞ ዳይሬክተሯ ሜታ ኩባንያ በቻይና የ18 ቢሊዮን ዶላር ንግድ ለማደራጀት የአሜሪካን ብሔራዊ ደህንነት አሳልፎ መስጠቱን በኮንግረስ ችሎት ፊት ቀርበው መናገራቸው ተገልጿል። ሜታ ለቻይና ኮሚኒስት ፓርቲ የአሜሪካንና የሌሎችን ሀገራት የፌስቡክ ተጠቃሚዎችን መረጃ መመልከት የሚያስችል የይለፍ ፍቃድ በልዩ ትዕዛዝ መስጠቱንም ገልጸዋል ተብሏል። የፌስቡክ አስተዳዳሪ ካምፓኒው በበኩሉ የቀድሞ ዳይሬክተሯ ለአሜሪካ ሴናተሮች የሰጡትን ምስክርነት በሐሰት የተሞላ ሲል ተከራክሯል። የሜታ ኩባንያ ቃል አቀባይ ሪያን ዳንኤል በበኩላቸው የቀድሞ ዳይሬክተሯ ምስክርነት ከእውነት የራቀና በውሸት የይገባኛል ጥያቄዎች የተሞላ ነው ማለታቸውን ቢቢሲ ዘግቧል። ቃል አቀባዩ የሜታ ዋና ስራ አስፈጻሚ ማርክ ዙከንበርግ ኩባንያው በቻይና አገልግሎቶቹን የማቅረብ ፍላጎት እንዳለው በይፋ ከመናገራቸው ውጪ እስካሁን በሀገሪቱ ስራ አለመጀመሩንም አክለው ተናግረዋል። የተወደዳችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ እንዲሁም የማህበራዊ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪንሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪንሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋት እንካችሁ
ብሏል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 0913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።